ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ እዚሁ ኮምቦልቻ የማስረክበው ጥንጥን ያለ የቤት እቃና መፈረሻ ነው የማሳያችሁ ማለት ነው። ይሄ እቃ የፈጀው 90240 ብር ነው ማለት ነው። እንግዲህ እያንዳንዱ ዋጋ የማሳውቃችሁ ይሆናል። ከዛ በፊት አንድ ነገር ልላችሁ ፈልጋለሁኝ። እሱም ምንድነው ዩቲዩብ ቻናሌ ችግር ደርሶበታል ማለት ነው። ያው መስተካከል የሚችል አይመስለኝም ስላችሁ 95% ላይስተካከል ይችላል ብለውኛል ማለት ነው። ባለሙያ ሳይቸው በዛ ምክንያት ነው ሰሞኑን ይሄን 2 ቀን የጠፋሁት ማለት ነው። የሚያሳዝነው ደግሞ ምንድን መሰላችሁ ትንሿንም ቻናል አያይዤዋለሁኝ አድሰንስ ላይ ማለት ነው። ክፍያ የሚከፍለው ሁለቱም በአንድ ላይ ሆኖ ነውና ሁለቱም የተያያዘ ነው። እንግዲህ ትንሿን ማዳን የሚቻል ከሆነ ዱዓ የምታደርጉልኝ ትልቁ እንዲስተካከልልኝ ነው። ግን ካልተስተካከለ ደግሞ ትንሿን ማዳን የሚቻል ከሆነ 4000 ምናምን ተከታይ ያላት እሷ እንድትስተካከል፣ ካልሆነ ግን ያው ይሄ ቪዲዮ በዚህ ቻናል ምናልባትም የመጨረሻ እንትን ሊያጠፋው ስለሚችል የመጨረሻም ሊሆን ይችላል ቪዲዮ የምለቅላችሁ ማለት ነው። ያው ስራዬ እንዳለ ሆኖ ቻናል ከፍታለሁ፣ ግን በጣም ከፍቶኛል እውነት ለመናገር ማለት ነው። 6 አመት ሙሉ ለፍቼበት ነበረ። ያው እንግዲህ አላህ የኛን ነሲብ ያለውን ነው እኛ የምንበላው ማለት ነው። እና ዱአ እያደረጋችሁ ካጠፋው ምናልባት ሙሉ ለሙሉ ቻናሉን ጥፍት ካደረገው እንዳደነግጡ ብዬ ነው ይሄንን የምነግራችሁ ማለት ነው። አጣናት ብላችሁ ያኔ ቃዛችሁ ለምሳሌ ብራችሁን ልካችሁ ቪዲዮ ሳለቅ ከቀረሁኝ በዛ ቻናል ከጠፋ የሆነ ነገር ሁና ነው ወይ እንደዚህ ነው እንዳትሉ ብዬ ነው ይሄን ቀድሜ የምነግራችሁ ማለት ነው። ኢንሻአላህ እኛ ደህና እንሁን። ቻናሉን ቢከፈት አዲሱ ያው እንደ በፊቱ ሳህል አይደለም፣ በጣም ነው የሚያስቸግረው አሁን ላይ የሚከፈተው። ላኪን ግን ህይወት ይቀጥላል በሚለው ኢንሻአላህ ከፍታለሁ ማለት ነው። ግን ዱዓ የምታደርጉልኝ እንዲስተካከል ነው። ከተስተካከለ 5% የመስተካከል እድል ስላለው ማለት ነው። እና ሀባይብ እያንዳንዱን እቃ ዋጋ የምነግራችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ 50K ሊገባ ነው። 50K ገብቶ ግን ሊዘጋ ነው። ሲያሳዝን ማለት ነው። እና ወደ እቃችን እንሄዳለን። በመጀመሪያ እዚህ ጋር 7 ሴሪ ሴኔጋል አለ 15700 ብር ነው የተገዛው። ትልቁ አንድ በግ 3 ዶሮ 2 ዶሮ 1 ዶሮ ምስር ከዛ ሽሮ እችም ትንሽዬ ሽሮ ናቸው። እነዚህ ሁለቱ ሽሮ ነው የሚባሉት። እነዚህ 15700 ብር። እዚህ ጋር ደግሞ የሽንኩርት ሼልፍ 700 ብር፣ ሮቶ 4300 ብር ነው የገዛሁት። ባለፈ አጥቻ 4500 ብር ገዝቻለሁ ታውቃላችሁ። አሁን 4300 ብር ነው። እዚህ ጋር የሳምቡሳ መዳመጫ 700 ብር፣ የካሮት መፈቅፈቂያ 400 ብር። እዚህ ጋር ደግሞ አንድ ፍሬ በ230 ብር ሂሳብ 1 ደርዘን የሳንቲሟን የቁርጥ ሳህን ገዝቻለሁኝ። እዚህ ጋር ደግሞ 1 ደርዘን ባለ 140 ብሩን የቁርጥ ሳህን ወፍራሙን ገዝቻለሁ ማለት ነው። 1680 ይመጣል ደርዘኑ። እዛ ጋር ፈንዲሻ ሳህን 450 ብር፣ የሾርባ ሳህን 6 ፍሬ 600 ብር፣ የቆሎ ሳህን ደግሞ 6 ፍሬ 300 ብር፣ አንዱ 50 ብር ነው። ኒኬል ኩባያ በ120 ብር ነው 1 ፍሬ 1 ደርዘን ገዝቼላታለሁ ማለት ነው። ኮምቴል የዳቦ መጋገሪያ እዚህ ጋር አለ፣ ፈትቻ ሳይቻለሁ መጨረሻ ላይ 15500 ብር፣ የውሃ ማሞቂያ ሱታይ 3400፣ አክለሪ ኮምፕሊት በምስሉ ላይ በምታዩት 3800፣ እናት መፍጫ 2000፣ ፔርሙስ 1 ሊትር በጣም ቆንጆ የፔርሙስ ናት 2800 ብር። እቃዎቹ እነዚህ ናቸው። ወደዚህም አለ። ሲመጣ ደግሞ እንደምታዩት ረከቦት አለ። ረከቦት 4200 ብር የድምላይት ባለ 5 ቋሚ መስታወት ረከቦት አላት ማለት ነው። ሲኒ 3600 ብር፣ እቺ 200 ብር ጨምራለች ማለት ነው። ይሄንን 1 ደርዘን ከዚህ ጋር ማለት ነው 3600 ብር ነው የገዛሁላት። ጋቻ 450 ብር አላት ማለት ነው። ይሄ የረከቦቱ አክሰሰሪ ነው። ማጨሻ፣ ጀበና ማስቀመጫ፣ ሰርቪስ እና እዚህ ጋር ፌርሜሎ አለ ማለት ነው። ይሄ የረከቦቱ አክሰሰሪ ነው። ደግሞ ሱፍራ አላት። ሱፍራ ለምግብም
ይሄ ለቡና ነው። ይሄኛው የምግብ የሚያማምሩ ሰሞኑን ያው እያዘዛችሁኝ እየገዛሁ ነው። ይሄንን ሱፍራ የገዛሁላት 3400 ብር ነው። 3400 ብር ይሄ የምግብ ነው። ይሄኛው ደግሞ የቡና ነው። በነገራችን ላይ ይሄ የሚያክለው የዚህን ሁለት ነው ማለት ነው። ለምሳሌ እንደዚህ ታጥፎ እኩል ነው አያችሁት። ይሄ ረጅም ነው። ሁለት ሱፍራ ወይም ሁለት ትሪ ራሱ ሁለት ማድ ማቅረብ ብትፈልጉ ይሆናል ማለት ነው። ይሄ 2400 ብር። እዚህ ጋር ደግሞ ሱፍራ ባለኳሱ ነው። ሱፍራ ባለኳሱ 1100 ብር ነው። ይሄንን ያሰራሁላት ማለት ነው። ይሄ በትዕዛዝ ነው የሚሰራው። አንዲት ልጅ ናት ቆንጆ አድርጋ የምትሰራው ዚነት ቤት የተከራየች እና እሷ ከሌለች እኔ የለም ነው የምላችሁ። ለዛ ነው ያው ሌላ ቦታ የሚሰሩት ብዙም አይደለም። እዚህ ጋር ደግሞ ሱፍራ ባለ ሳሩ ነው። ይሄ ደግሞ 2200 ብር ገብቷል። 2200 ብር ነው የገዛሁት። ሌላው ትራስ ልብስ ነው። 10 የትራስ ልብስ በ6100 ብር እና 3 የፍራሽ ልብስ 6100 የሆነው 610 ብር ነው። አንድ የትራስ ልብስ አሁን ላይ ማለት ነው። ብሉ ብላክ በጣም ጨርቅ ተወዷል። በነገራችን ላይ ሁሉም እኩል ሆኗል። በፊት ብሉ ብላኩን ነበር ወደድ የሚያደርጉት ማለት ነው። ሌላው 3 የፍራሽ ልብስ 3 ሲባዛ 2180 6540 ብር እና 4 ተኪያ በ1930 ብር ነው። ተኪያ 7720 ብር ገዝቼላታለሁ፣ አሰርቼላታለሁ ማለት ነው። በጣም የሚያምር ውብ የሆነ ማለት ነው። ማሻአላ ተባረከ ረህማን የሆነ መፈረሻ አያምርም? ማሻአላ በጣም ቆንጆ ነው እና ይሄንን ይመስላል። ያዘዘችኝ እቃዎች ጥርምጥን ያሉ ናቸው። 90240 ብር ብቻ የፈጀ ማለት ነው። ዳቦ መጋገሪያውን ፈትቻ አሳያችኋለሁኝ። እንደምታዩት የዳቦ ፓትራችን ይህንን ይመስላል ማለት ነው። ማሻአላ ተባረከ ረህማን። ኤኮሳን ግን ከዚህ ይበልጠዋል። በነገራችን ላይ ኤኮሳን ጋር አይገናኝም። ይሄም ግን ዚነት ጎረቤት ገዝታላቸው ይሄን ሱፍራ ለምሰራው ልጅ ማለት ነው ገዝታላት ዚነት። ቆንጆ ነው። ቤታቸው ዘው ተጠቅመውታል ማለት ነው። እቃው ቆንጆ ነው ማለት ነው። እና ይሄ ቆንጅዬ የዳቦ መጋገሪያ በ15500 የተገዛላት ማለት ነው። ማነው የሚያምር እና ከወደዳችሁት እንግዲህ ላይክ እና ሼር እያደረጋችሁ ዱአም እያደረጋችሁ ከተስተካከለ በዚሁ ቻናል ያው አለው። ካልተስተካከለ ደግሞ እንግዲህ አሳውቃችኋለሁ። ቻናል ከከፈትኩም ሌላ ማሳውቃችሁ ይሆናል ማለት ነው። ቅድሚያ የነገርኳችሁ እንድትጨነቁ ሳይሆን ያው ምናልባት ባንዴ ምለቀውን ሁሉንም ጥፍት ቢያረገው ያው ምን ሆነሽ ብላችሁ እንዳታስቡ ብዬ ነው የነገርኳችሁ። ደግሞ አይታወቅም የማን ዱአ መቅቡል እንደሆነ አይታወቅም፣ ሰበብ ሊሆን ይችላል በሚለው ነው እላችኋለሁ። ሀባይብ ሰላም ሁኑ።